ልጅ ናትና ሰላም ቤተሰብ እንደኔ ከሆነ ግን አቤል የሚገባው ለአንቺ ብቻ ነው። እውነትሽን እኮ ነው። አንቺማ ቤተሰቦችሽም ሀብታም ክብራቸውን ከኛ ጋር የሚመጣጠን ነው። አንቺ ብታገቢው ደስ ይለኛል። እኔ በጣም ስለምወደው ባገባው ደስ ይለኛል። ግን እሱ አይፈልገኝ ምንም የመሰለ ልጅ ያውም ሀብታም እንዲህ በቀላሉ ብዙ ነገሮች የሚያሳዝኑ ናቸው። እናት ለልጇ ያው ሀብታም ነው ስለዚህ አሁን ሌላ ቅድ ማቀድ አለብን። ምን አለ ያ እንከፍ ሀቤልም ለቤተሰቡ ክብር ሲል የሆነ ነገር ምክንያቱም እኔ ሊሉም በጣም በእናትህ የዛችን መናጢ ስም አስሪያ ትጥራብኝ። አንቺ ዝም ብለሽ ስለማታውቂው ነገር አታውቂም። የኔ ቆንጆ አሁን ምንም ብልህም ማሰማኝ ነው። ምክንያቱም ፍቅር አውረዋል። አትሳሳች። ከመቼውም በላይ አይኔ የተከፈተው አሁን ልጁ ማይስጀምሮች ሁሉም ነገር የሆኑ አንተ ደረጃ ስላላወቅህ እኔ ራሴን ጠንቅቄ አውቃለሁ። በአምሳሉ የፈጠረኝ ሰው ሰውን ሰው በመሆኑ መውድና ማከበር ሰው እውነትም የኔ ልጅ እሱን ደግሞ እንዴት እንደማደርገው ታይኛለሽ። ማሚ ሞት ኮኔ የኔ አንበሳ ተማመንብሻለሁ። በቃ አሁን ሄድ ማሚ አስቸኳይ እፈልግሻለሁ ስላልሽኝ ጉዳይን ትቼ ነው የመጣሁት። እሺ ሂጂ። ያወራነውን ግን አደራሽ እንዳትረሺ። እንዴት ነው የምረሳው ማሚ? ከቤተሰብ ጉዳይ ነው። ጉዳይን እንደጨረስኩ ገባቶቹንም መቀጠል አንችልም። ለምን በቃ አንችልም አንችልም ነው። ቆይ በዚህ ቅጽበት እንደዚህ አይነት ውሳኔ ወሰንሽበትን ምክንያት ማወቅ እችላለሁ? ግን ደግሞ እውነቱን ስነግርህ መለያየታችን ለእኔም ለአንተም ጥቅም አለው። በቃ ለአንቺ ሊጠቅም ይችላል፣ ለእኔ ግን ከአንቺ መለየት አይደለም ሊጠቅመኝ የባሰ ነው። አቤት ቆይ ግን ለምንድን ነው የማትረዳኝ? በቃ አሁን ሳይሆን ቆይቶ ነው ጥቅሙ የምትረዳው። ሊዲያ እኔ እንደዚህ አይነት ቀልድ አይመችም። እንደው ድራማውን ስታወትም በድራማውን በእውነተኛውም ስታወት ይወድሃል። ምንድን ነው የማይወደደው? ይኸው ይቺ ነገረኛ ነች። በቃ ምን ልበላት እንግዲህ መጨረሻዋን ታዋታላችሁ ምን እንደሚያደርጉ ማለት ነው። እናት እንደዚህ ተሆነ በቃ ልጁ የሚወዳትን ልጅ አሁን ሊያሳጡት ነው። አንቺን አጥቼ መኖር መድኃኒት አስተብትባበት ይሆናል። መድኃኒቱ እንደዚህ ያርጋበት ይሆናል። አይ መድኃኒት እንደው ይሄ መድኃኒት በድራማውም በእውነተኛውም እየገባ ዳገባል። በእውነተኛውም በድራማውም በምኑም ነው ይሄ መድኃኒት የሚገባው እና እንግዲህ አለም ነው የሚለው እርሱ ራሱ ድራማ አለም ድራማ አለ ድራማ እንግዲህ ምን እንደሚሆን መጨረሻው እንከታተላለን ማለት ነው። እስከ መጨረሻው ድረስ እየቆራረጥን እናመጣላችኋለን። አሁን ደግሞ ወደ ድራማ እንዘምታለን ማለት ነው እና በነገራችን ላይ ይሻላል ከባድ ነው። አንዳንዴ ሰው መሆን ያስጠላችኋል። ሰው መሆን ያስጠላችኋል። ድህነት ያስጠላችኋል። ሀብታም ስትሆኑ ደግሞ በሽተኛ ትሆናላችሁ። ድሀ ስትሆኑ ደግሞ ሰው ይጠላችኋል። እንዲሁ ወዴት እንሂድ እንግዲህ ወዴት እንሂድ? ድህነት አስጠልቶን ለስደት እንንከራተታለን። ቢኖረንማ እንደዚህ ስደት እንሄዳለን። ባሪያ እየተባልን መቼም እንላለን። እኔማ መሳቂያ አድርገውኛል ብታዋቸው ልጆቹ ወረቀት ታሰሩልኝ በኋላ አልኳቸው። ምን እንደሚሉን ታውቃላችሁ አልኳቸው። ምንድን ነው የሚሉን ሲሉ ዘረውን የረሳሁት አሁን ራሱ ካፌ ላይ ነበረ። መሽቃራ ማለት ባሪያ ማለት ነው እና መሽቃራ ነው ብሎ ስላቸው በቃ እንባቸው ጠብ ይላል። በቃ አንዷችን ምን ሆነሽ ነው ይሉኛል። ኢትዮጵያኖች ያገኛሉ እና አርባል ስላቸው በቃ አሁን ወረቀት ታሰሉልን በኋላ ይሄንን ነው የሚሉን እና መሽቃራቸው ነው። በብርላቸው ገዝተውናል። በብር የገዛኋችሁ ናችሁ ነው የሚሉን ስላቸው በሳል ግን ትክክል ነሽ ይሉኛል። ባካችሁ ትክክል ነሽ
ግቡና ቲክቶክ ላይ ውላችኋለሁ። እና ድህነት እንደዚህ የሚያሳቀቅ ድህነት እንደዚህ ድህነት አይኛ ድህነታችን በድራማም በእውነቱም አሁን እኔ እንጃ እንደው አንዳንዴ እውነተኛ ታሪክ ይመስለኛል። በድራማ እኮ የሚሰራው እውነተኛ ታሪክ ነው። ብዙ እኮ ሰዎች አሉ ስንት እየተዋደዱ የሚለያዩ በሀብትና በድሃ ምክንያት በድህነት ምክንያት ማለት ነው። በድህነት ምክንያት ድህነት ደግሞ በችግር ይወለስ ነው አይደለም። ፈጣሪ የሰጠን ምን እናድርገው? ፈጣሪ የሰጠን ነው። ሰርታችሁ የማትመሰገኑ ተሆነ እኔ አንዳንዴ ሳስበው እንደው ከእኔ በላይ የሚሰራ የለም። እዚህ ሀገር ደግሞ በስመ አብ ምን አይነት እድል እንዳጋጠመኝ አላውቅም። ብሰራላቸው ብፈጋላቸው ምንም አይመስላቸውም። እኔ እኮ የነበርኩበት እናቴ ትንሽ ሰርቼ ራሱ ይደክምሻል ነበር የምባለው። ይደክምሻል እረፊ። እዚህ ጋር ግን እኔማ እንደው ትንሽ ቆይ እስኪ በአንድ አመት እንኳን ሰርቼ የሆነችን ትላለች እሷን ልጨርስ ብዬ ነው እንጂ ምንም አላወላውልም። ሲያቤት ታቸው ላይ ነው ወሮልላቸው ማሄደው ትላቸው እንዴት እንደሚያስጠላቸው እና ድህነት በየቦታው የሌለው ትክክል እኮ ነው። ብታው ይዛችሁ ስከዱና አሁን የሆነ ቦታ ስከዱ ማለት ነው። የሆነ ቦታ ስከዱ ይዛችሁ የያዘና ያልያዘ እኮ እኩል አይስተናገድም። እኩል አይስተናገድም። እኔ ብዙ ሰው ታዝቤያለሁ። ብዙ ሰው እኩል አይስተናገድም። ባዶአችሁን ተሄዳችሁ በቃ ወደ ኋላ ነው። የያዘ ሰው ደግሞ ወይ ነስቲ እዚህ ጋር ቁጭ በይ ድሃ እኮ ድሃ ነው ይባላል። ሀብታም ሲሆን ይህ ሰው እኮ ሀብታም ነው፣ አብሮ መጠጣት አብሮ መብላት ያምላችኋል። እኛ ድሆቹን ግን ገሸሽ ያደርጉናል። ስለዚህ እኔ እውነቴን ነው የምላችሁ፣ ሰውን በትንሽ ነገር ነው የምገምተው እና ድህነት ሁልጊዜ ቁስል አይደለም፣ ይረግፋል እኮ ድህነት ማለት ነው። ተሰላችሁ ታሸንፉታላችሁ። እግዚአብሔር ይመስገን እያል ተሰላን ደግሞ የሚቸግረውን እንሰራለን። ግን አንዳንዶቹ ሰርተን የሚያልፍልን አይመስላቸውም። ሰርተን የምናገኝ ሁሉም አይመስላቸዋል። እኛ ግን ሰርተን እናገኛለን። እችም ልጅ አሁን ድሃ የድሃ ልጅ የተባለችው ሰርታ ታገኘዋለች። ገንዘብ በገንዘብ ሆና ከነሱ በልጣ ያገኟታል። አሁን ስለሌላት በቃ ስለሌላት የላትም እንትን አረጓት ማለት ነው። ከምትወደው ልጅ ለያዩት። ከባድ ነው ትላላችሁ እዚህ ጋር ከባድ ነው። ስለዚህ መርዶኛል። እግዚአብሔር እንድከም ይለኛል። እንደ አንዳንድ ሳስበው ድህነት ምርር ይለኛል። ድህነት ድሃ ሲባል ራሱ ምርር ይለኛል። ምን ሀብታም ሆነን እንደ ሁላችንም እኩል ያደረገን እግዚአብሔር ሁሉንም ሰው እኩል አድርጎ የሆነ ነገር ይሰራል ብዬ አስባለሁ። የሆነ ነገር ቢያደርግልን እግዚአብሔር ምን አለበት?